በእኔ ምርጫ ከሆነ ሁለታችሁንም አልመርጥም። ስለዚህ ቤተሰቦቼ ይመርጡልኛል። ቆይ እሺ፣ እሱን ቢመርጡትስ? እሱን አይመርጡም ናቲ። በሽምግልና ብቻ ነው ሊመረጥ የሚችለው። እዚህ ቤት ውስጥ ተመስገን የሚበላበት ምግብ ላይ መርዝ ታደርጊና ትመርዣዋለሽ። ካላደረኩስ? ካላደረግሽማ ቪዲዮን ለቅቄብሽ ራስሽን ታጠፊያለሽ ማለት ነው። እሺ፣ ልጅቷን የቀረጽካትን ቪዲዮ ታመጣለህ። ባላመጣስ? እንደራደራለን። ምን ትፈልጋለህ? በጣም ጥሩ። አንተ ለትሁት ሽማግሌ እንደማትልክ ትናገራለህ። ምን? በዚህ ልክ ካዘንክላት ይሄንም ታደርጋለህ። እሺ፣ ግን ሙሉ ፋይሉን ቀድመህ ትሰጠኛለህ። ነገ ይሰጠኛል። በምን ይሻለህ? እሺ በሚልበት መንገድ እሺ ብሏል። ይሄ ባለጌ። አልተጣላችሁም አይደል? ምን አጣለልሽም ከሱ ጋር? ለሽምግልናው እየተዘጋጀሽ ነው? መተህ እንኳን ሳታገኛት ለምትሄዳት ሴት በዚህ ልክ መጨነቅ አይጠበቅብህም። ትሁቴ ተይ እንጂ። እሺ ይቅርታ። በቃ ተጫውቱ፣ እኔ ልውጣላችሁ። አይ እኔ በጣም ከባድ ቀጠሮ አለብኝ። ፍቅር ይዞሻል እንዴ? የት? ለምን? እንዴት? ምን ለማለት ፈልገሽ ነው? ተረጋጊ እንጂ ድል። አይ ተረጋግቻለሁ። ለምን እንደዚህ ልትይኝ ቻልሽ? አይ ሰሞኑን ሳይሽ እንዴ ትተክዣለሽ? አይ እንዲሁ የሆነ ነገር አሳስቦኝ። እሺ ፈርተሻል? ለምን አልፈራ? እሺ ጠዋት ስራ ስላለብኝ ልሂድ። ትንሽ አትቆይ? ነገ በጣም ብዙ ነኝ። ስለዚህ ሄጄ እረፍት እላለሁ። የምነግራችሁ ነገር አለ አላልኩም? ለማን? ለእኔ አላልከኝ? ብዬ ነበር። አሁን በጣም ስለቸኮልኩኝ ለነገ ይቀየርልኝ። እዚህ ብትወድቅ ኖሮ ሬሳ ይጉላላም ነበር። ምንድን ነው? ትንሽ አዝሮኝ ነው። ዋ ናቲ እድል ያደረገችውን ነገር ተመስገን በትክክል እንደሚያውቀው ግልጽ ነው ማለት ነው። እዛ ጋ ነገ ስራ አለብኝ ቸኩያለሁ ብሎ ተጣድፎ የወጣው ራሱ ምናልባትም የድራማው አንድ አካል ሊሆን ይችላል ማለት ነው። እናም ደግሞ ከተቀመጠበት ሲነሳ ራሱ ሊያዞረኝ ፈልጓል የሚለውን ነገር መናገሩ ናቲ እዛ ጋ በቃ እድል ለተመስገን መድኃኒቱን ሰጥታለች የሚለውን ነገር እንዲያስብና እንዲደሰት ነበር ያሰበው። ግን ደግሞ እድል እዛ ጋር ያደረገችው ናቲ ያሰበውን እሱ ያዘጋጀውን ተንኮልና ክፋት መልሳ እሱ ላይ መስራቷ ምናልባትም የተመስገን ሀሳብ ሊሆን ይችላል ማለት ነው። ይሄ ነገር ምን ያህል አደጋ እንዳለው እድል መገመት አያዳግታትምና ተመስገን ደግሞ እሱ ያሰበውን ነገር መልሰሽ እሱ ላይ አድርጊ፣ ኃላፊነቱን እኔ እወስዳለሁ የሚለውን ነገርም ሊያነሳ ይችላል ማለት ነው። በመጨረሻም እንዳየ ነው ናቲ ምግቡን በልቶ እንደጨረሰ ነበር እዛ ጋር ራሱን ስቶ የወደቀውና ተመስገንም ርቆ ስለማይሄድ እዛው በረንዳ ላይ ስለሚሆን መልሶ ወደ ውስጥ መምጣቱ አይቀርም ማለት ነው። ምንም እንኳን ናቲ ክፉ ቢሆንም ምንም ተንኮል ቢሰራም ለተመስገን መጥፎ ነገር ቢያስብም ግን ደግሞ እዚህ ጋር እድል እስከሰጠችው ድረስ እሱ የሆነ ነገር ከሆነ ወይ ደግሞ ህይወቱ ካለፈ ለሷ ጥሩ ነገር ስለማይሆን በቀጣይነት ያደርጋሉ ብለን የምናስበው ናቲን አፋፍሶ ወደ ሕክምና ቦታ መውሰድ አለባቸው ማለት ነው። በእርግጥ ከዚህም በፊትም ይሄንን ነገር አንስተን ነበር። ናቲ እያደረገ ያለውን ነገር ቢያቆም ይሻለዋል። ምናልባት አሁን ላይ እየተጫወተ ያለው ነገር እሱኑ ትልቅ ዋጋ ያስከፍለዋል የሚለውን ነገር አስበን ነበር። ለዚህ ደግሞ አንድ እንደ ምሳሌ የምናነሳው ባለፈው የአባዬ ሚስት ተመስገን ወደ ውስጥ ሲመጣ ከኋላ በኩል ማጅራቱን እንድትመታ ናቲ ያዘጋጀው ድራማ መልሶ እሱኑ ጉድ አድርጎት ነበርና ይሄኛው ደግሞ ሁለተኛው ናቲ ያዘጋጀው ክፋትና ተንኮል እናም ደግሞ መልሶ እሱ ላይ የደረሰው ነገር ነው ማለት ነው። ይሄንን ነገር በዚሁ የሚቀጥልበት ከሆነ ናቲ ከዚህም የባሰ ነገር ሊደርስበት ይችላል ማለት ነው። እሱ አሁን ላይ እንደዚህ አይነት ሰጣ ገባ ውስጥ ወይ ደግሞ ሌላ ጨዋታ ሰው ላይ ክፋትና ተንኮል ከሚያስብ ከነሱ ህይወት ወጥቶ ከእናቱ ጋር የራሱን ህይወት ቢኖር ይሻለዋል ማለት ነው። ትሁት እሱን ከመረጠች ከትሁት ጋር ይኖራል። ካልመረጠችው ደግሞ
ራሱን ከዚህ ነገር አውጥቶ የራሱን ህይወት ከእናቱ ጋር መኖር እየቻለ እዚህ ጋር ተመስገን ላይ ሌላ ነገር ማሰብ፣ እሱን በመርዝ መርዞ ህይወቱን ለማጥፋት መሞከር ሌላ አደጋ ያስከትልበታል ማለት ነው። በቀጣይነት ያው ናቲም የሆነው ራሱን ሆስፒታል ነው የሚያገኘው። ምናልባትም ይሄ ነገር እንደ ትልቅ ትምህርት ሊሆነውም ይችላል። ይሄኛው ያሰብኩትና ያዘጋጀውት ተንኮል ሆኖ መልሶ እኔኑ ዋጋ አስከፈለኝ የሚለውን ነገር እንደ አንድ ሰው ከራሱ ጋር አውርቶ አስቦበት ከዚህ ነገር ቢወጣ ይሻለዋል ማለት ነው። በእርግጥ ይሄንን ነገር ትሁት ከሰማች እንደምትቆጣ ወይ ደግሞ ተመስገንና እድል ላይ እንደምትናደድ ግልጽ ነው ማለት ነው። እንዴት እንደዚህ ታደርጋላችሁ ህይወቱ ቢጠፋስ የሚለውን ነገር አንስታ እሷ እነሱ ላይ መናደደዋ አይቀርም ማለት ነው። ግን ደግሞ ናቲ ትምህርት እንዲያገኝና ከሚያደርገው ነገር እንዲቆም ይሄንን ነገር ማድረግ ግድ ይላችኋል ማለት ነው። እዛ ጋር ትንሽ የሚያሳስበው ናቲ ለእድል የሰጣት መድኃኒት ምን አይነት መርዝ እንደሆነ አይታወቅም። ምናልባት እሱ ተመስገንን ስለሚጠላው ተመስገንን ማጥፋት ስለሚፈልግ ወዲያውኑ ህይወቱን የሚያጠፋ መድኃኒት ከሆነ ናቲ የመትረፍ እድሉ በጣም ጠባብ ነው ማለት ነው። ግን ደግሞ እንደ ሌሎቹ መርዝ ሆኖ የተወሰነ ጊዜ የሚሰጠው ከሆነ ወደ ሆስፒታል ሄዶ ህይወቱን ማትረፍ ይቻላል ማለት ነው። ግን ደግሞ ይሄንን ነገር የሚያውቀው የመድኃኒቱን ኃይለኝነት ወይ ደግሞ ዝቅተኝነት ሊወስን የሚችለው ሆስፒታል እስከሚሄድ ድረስ ናቲ ነው ማለት ነው። ይሄኛው ለሱ ትልቅ ትምህርት ይሆነዋል ብለን እናስባለን ማለት ነው። ሌላው ነገር ደግሞ እሱ ራሱ አሁን ላይ ትሁት እንደማትፈልገው ለሱ ጊዜ እንደማትሰጥና ወደ ተመስገን እያደላች እንደሆነ የተገነዘበ ይመስላል ማለት ነው። ለዛም ነበር ወደ ኪችን ሄዶ ትሁትን እንደ በፊት እየሆንሽልኝ አይደለም፣ ቀዝቀዝ ብለሻል የሚለውን ነገር ሲያነሳላት የነበረው ማለት ነው። ያ ማለት እሱ ራሱ የሆነ ያስተዋለው ነገር አለና ይሄን ነገር ሁሉ እያየ ደግሞ ተመስገንን ማሸነፍ አለብኝ እንዲህ ማድረግ አለብኝ የሚለውን ነገር ቢያቆም ይሻለዋል ማለት ነው። እዛ ጋር ተመስገን ለትሁት ያለውን አይነት ፍቅር ለሷ ቢኖረውና እንደዚህ አይነት ነገር ውስጥ ቢገባ ለሷ ካለው ፍቅር አንጻር ነው ይሄን ነገር ያደረገው፣ እሷን ማጣት ስለማይፈልግ ነው የሚለውን ነገር እናነሳ ነበር። ግን ደግሞ የሱ አንድና ብቸኛው ዓላማ ተመስገንን አሸንፎ ትሁትን አግብቶ ከዛም በኋላ እሷን ጥሎ መሄድ ነውና አንደኛ የትሁትን ህይወትም የሷን እድልም ከሚያበላሽ አርፎ ከዚህ ነገር ራሱን ቢያወጣ ይሻለዋል ማለት ነው። ሌላው ነገር ደግሞ ትሁት አሁን ላይ አንድ እየተጠራጠረች ያለችው ነገር እድል ተመስገንን አፍቅራው ይሆን እንዴ የሚለውን ነገር ጥርጣሬ ፈጥሮባታል ማለት ነው። ያ ማለት እድል ተመስገንን ስታይ በጣም ደስተኛ ትሆናለች። ተመስገንም ትሁት ሳሎን ባሌለችበት ሰዓት ይመጣና እድልን ብቻ አግኝቶ እሷን ብቻ አውርቶ ይሄዳል። እናም ደግሞ አብዛኛውን ጊዜ ሁለቱ ብቻቸውን ሆኖ ያወራሉና ይሄ ነገር ደግሞ ትሁትን ምናልባት እድል ተመስገንን አፍቅራው ይሆን እንዴ የሚለውን ጥያቄ እንዲፈጠርባት አድርጓል ማለት ነው። ሌላው ነገር ደግሞ የእድል አኳሆን ነው። እድል አሁን ላይ በጣም ትተክዛለች፣ ብቻዋን ሆና ታስባለች፣ ነገሮችን ታብሰለስላለችና ይሄ ነገር ደግሞ ትሁትን ብቻ ሳይሆን የአባዬ ሚስት ራሱ አፍቅረሻል እንዴ ምን ሆነሻል የሚለውን ነገር እንድትጠይቃት አድርጓታል ማለት ነው። ያ ማለት ምናልባት እዚህ ጋር እድል እውነትም ተመስገንን አፍቅራው ሊሆን ይችላል ማለት ነው። ተመስገን ደግሞ እድልን እንደ እህቱ ስለሚያያት ነው እሷን ማገዝና እዛ የተቀጠረችበት ቤት ራሱ ሰውየውን ሊደፍራት ሲሞክር ሄዶ ሰውየውን አስጠንቅቆ ለእድል ደውሎ እድልን ይቅርታ እንዲጠይቃት አድርጓልና ሌላው ነገር ደግሞ ናቲ ያደረገውን ነገር እሷ ልብሷን ስትቀይር ራቁቷን ቀርጿት ነበርና ያንን ነገር ራሱ እኔ አስተካክየዋለሁ ከዚህም በኋላ ምንም የሚያሳስብሽ ነገር የለም ብያለ እንደዚህ እሷን የሚያስፈልጋት ለሷ ወሳኝ የሆኑ ነገርና እሷን ማስከበር ዛሬ ላይ እሷ በጠቀሰችው በራሷ አማርኛ ማለት ነው ተመስገን አስከብሮኛል የሚለውን ነገር ተናግራ ነበርና እንደዚህ አይነት ነገሮችን በተደጋጋሚ ከተመስገን የምታገኝ ከሆነ ደግሞ እሱን እንደምታፈቅር ግልጽ ነው። እሷም አሁን ላይ እየተከሰተባት ወይ ደግሞ እየሆነባት ያለው ነገር ይሄ ይመስላል ማለት ነው። ተመስገን እዛ ጋር ትሁትን እንደሚፈልጋት ለትሁት ብሎ ከናቲ ጋር እንደዚህ አይነት ሰጣ ገባ ውስጥ እንደገባ ታውቃለች። ግን ደግሞ ፈልጋ አስባበት ሆን ብላ ሳይሆን ሳይታወቃት ተመስገንን ልታፈቅረው ትችላለች ማለት ነው። ይሄ ነገር ደግሞ ትሁትን አሳስቧታል። እሷን ማሳሰብ ብቻ ሳይሆን ይበልጥ ወደ ተመስገን እንድትሳብ አድርጓታል። ከዚህም በፊት ተመስገን እዛ ቤት መጣ ያልመጣ ለሷ ጉዳዩ አልነበረም። አሁን ደግሞ በአፏ ራሱ እንዴት እዚህ ቤት መጥተህ እኔን ሳታገኘኝ ትሄዳለህ የሚለውን ነገር እየጠየቀ
እየጠየቀች ነው። ሌላው ነገር ደግሞ የተመስገን ፍቅር ትሁት ላይ እንደ ጸናባት የምንረዳው ዛሬ ላይ እሱ መጥቶ ሳሎን ቁጭ ብሎ እሷን ሲያወራት እድል እዛ ጋር በቃ እናንተ ተጫወቱ እኔ ልውጣላችሁ የሚለውን ነገር ስታነሳ ትሁት ቶሎ ነበር እየተስማማችውና እድል ቶሎ እንድትወጣላችሁና እሷና ተመስገን ብቻ አንድ ላይ ሆኖ እንዲጨዋወቱ ፈልጋ ነበር ማለት ነው። ያ ማለት ይሄ ራሱ የሚያሳየው ምን ያህል ከተመስገን ጋር መሆን እንደምትፈልግ ምን ያህል ከተመስገን ጋር ጊዜ ማሳለፍና ከሱ ጋር መጫወት እንደምትፈልግ ነው የሚያሳየው ማለት ነው። ይሄ ነገር ደግሞ የሆነው እድል እዛ ጋር ተመስገንን ትቀማኛለች ትወስድብኛለች የሚለው ነገር ትሁት ላይ ከአሁኑ ስጋት የፈጠረባት ይመስላል ማለት ነው። በእርግጥ እሷም አሁን እያወራች ያለችው ሁለቱንም እንደማትፈልጋቸውና ቤተሰቦቿ የመረጡላትን እንደምታገባ ነው። እዛ ጋር ቤተሰቦቿ ናቲን መረጡላትም ተመስገንን መረጡላትም ከሁለቱ የተመረጠውን እንደምታገባ ነው እያወራች ያለችው። ግን ደግሞ ልቧ ሙሉ ለሙሉ ተመስገን ጋር ያለውና ምናልባት ትሁት እንደዚህ በሙሉ በራስ መተማመን ሆና ይሄንን ነገር የምታወራው ቤተሰቦቿ በእርግጠኝነት ተመስገንን እንደሚመርጡ ስለምታቅም ሊሆን ይችላል ማለት ነው። እነሱ ተመስገንን ይመርጣሉ፣ እኔ እሱን አገባለሁ ናቲም እንዳይቀየመኝ ወይ ደግሞ እየወደደኝ እያፈቀረኝ እኔ መጀመሪያም ብያለሁ ቤተሰቦቼ የፈቀዱልኝን ነው የማገባው ብዬ ነግሬያቸዋለሁ የሚለውን ነገር እንደ ምክንያት ለናቲም ለመንገር ፈልጋ ይሆናል ማለት ነው። ግን ደግሞ ምናልባትም አሁን በመጨረሻው የተከሰተው ነገር ናቲ ተመርዟል እንዲሆነዋል የሚለው ነገር እውነቱን እንድታውቅና ናቲን ከውድድሩ ውስጥ አስወጥታው ተመስገንን ብቻ እንድታገባ ተመስገንን ብቻ ሽማግሌ ላክ እንድትለው ሊያደርጋትም ይችላል ማለት ነው። ምንም እንኳን ተመስገንና እድል አንድ ላይ ሆኖ ናቲ ላይ እሱ የሰራውን ድራማ መልሶ እሱ ላይ እንዲደረግ ቢያደርጉም ግን ደግሞ ይሄንን ሐሳብ መጀመሪያ ያመጣው መርዝ የሚለውን ሐሳብ ያመጣው ናቲ ስለሆነ ምናልባት ትሁት ሙሉ ለሙሉ እዚህ ጋር ናቲ ላይ ትቀየራለች ብለን እናስባለን ማለት ነው። እሱም ከዚህም በኋላ ምንም አይነት ሞራል ይኖረዋል ብለን አናስብም ማለት ነው። ያ ማለት እዚህ ጋር የተፈጠረው ነገር እድል እንዲህ አድርጋኛለች፣ መርዛኛለች፣ ልትገለኝ ሞክራለች የሚለው ነገር ወደ ህግ ቦታ ወስዶ እድልን ሊያሳስራት ቢሞክር እሱም ከዚህም በፊት ያደረገው ነገር አለ። እሷን ማገትና ሌላም ነገር አለ። እሷን ራቁቷን መቅረጽ የሚለው ነገር ስላለ ያ ነገር ደግሞ መልሶ እሱንም ሊያስቀጣው ስለሚችል የራሱን ወንጀል እዛው ተዳፍኖ እንዲቀር ስለሚፈልግ ናቲ ይሄንን ነገር በጭራሽ ወደ ህግ ቦታ አይወስደውም ማለት ነው።